ምግብ ኃይል እሱም አደገኛ ነውጠኛ የሆነ በአሁኑ ሰዓት ትልቅ አክተር እሱ ነው። አሁን አፋር ክልል ውስጥ ገብቷል ሲባል የህወሓት ሰራዊት ወዲያው ሰው ሁሉ አይምሮ ውስጥ የመጣው ወደ ወልቃይትም ሊመጡ ይችላሉ የሚል ነው። ቲፒኤልኤፍ ግልጽ ጥቃት ጀምሮ ወደ ጦርነት ገብቷል ብለህ የምትልበት ሁኔታ ሆኗል ማለት ነው። ከህወሓት ጋር አብሮ ስለመስራት ይናገሩ ነበረ። ስትራቴጂክ አጋራቸው ሊሆን እንደሚችል ወደ እነሱ ጨክነው መተኮስ እንደሚከብዳቸው አሁን ማርሸት ፀሐዩ የሚባል ልጅ ቢመጣብን እንኳን አንተኩስበትም ይል ነበረ። ቲፒኤልኤፍ ከጦርነት አባዜም እንግዲህ ጦርነት እንትኑ ምንድነው አጋንንቱ በለው ሊለቀው የሚችል ድርጅት አይደለም። እነ ብርጋዴር ጀነራል ተፈራ ማሞ ከዚህ በኋላ መንግስት ህወሓትን የሚወጋው እኛ ከሌለን ብቻ ነው፣ እኛ እያለን ይሄንን ሊያደርግ አይችልም የሚሉ ንግግሮችን ይናገሩ ነበረ። ሻቢያ ወያኔ ነው በትግራይ ህዝብ ማለት ነው። እና ጄኖሳይድ ፈጽሟል። እንግዲህ ይሄን ሁሉ የፈጸመ እንትን ነው ዛሬ እንደገና በአዲስ መልክ ጽበዶ ምናምን እያሉ ለመገናኘት ይፈልጉት። ትላንትና እንደውም ኮሎኔል ደመቀ ዘውዱ የተከዜ ዘብ ለዚህ ዝግጁ ነው፣ ሊመጣ እንደሚችል እናውቃለን፣ ለዚህ ዝግጁ ነው ብለው ምላሽ ሰጥተዋል። ኦልሞስት ላለፉት አመታት ብቻም ሳይሆን በታሪክ ወደ 50 አመታት ያክል በጦርነት የኖረ ድርጅት ነው። ምናልባት አረፈ ከተባለ መሀል ላይ ስልጣን በያዘበት ጊዜ ነው። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያን እየተከታተላችሁ ነው። ጥላሁን አክሊሉና አማሃ ደገፋ ወደ እናንተ የወቅታዊ ፕሮግራማችንን ለማድረስ እዚህ ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን የህወሓት ኃይል ወደ አፋር ክልል ገብቷል፣ ወደዛም ገብቶ ጥቃቶችን ማድረስ ጀምሯል የሚለውን ጉዳይ ለመዳሰስ እንሞክራለን። የትግራይ ክልል ጊዜያዊ መስተዳድርም ምላሽ ሰጥቷል በመግለጫ ደረጃ። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። ከኛ ጋር ነው። ላይ እንዴት ነህ? አለው እግዚአብሔር ይመስገን ሰላም ነኝ አለን ይመስገን። ብዙ ሲባል የነበረ ጉዳይ ነው። ጦርነት ሊነሳ ይችላል እንደዚህ እየተባለ በአፋር በኩል ህወሓት እርምጃ መውሰድ ጀምሯል። በሞርታር የታገዘ በዙ 23 ጭምር የታገዘ እርምጃ መውሰድ ጀምሯል የሚል ነገር ከትራንት በስቲያ ምሽት ላይ ጀምሮ ነው ይሄንን የሰማነው። የአፋር ክልልም መግለጫ አውጥቷል ወዲያው። አቶ ጌታቸው ረዳም ወዲያው ነው ሪያክት ያደረጉት። ፍስሐ ማንጁስ እና መንዲድ የሚባሉ ሰዎች እነሳቸው በስም ጠቅሰው ያስጠነቀቁት ብታረፉ ይሻላችኋል ብለው ምን አይነት ሁኔታ ነው? እንዴት እንዳገኘው ብትነግረኝ ክስተቱን ደስ ይለኛል። ትክክል። እንግዲህ በሰሞኑ ህወሓት ወደ አፋር ክልል ዘልቆ መግባት በስድስት ወረዳዎችን ነው ተቆጣጠረ የተባለው እና በዚህም 200,000 አካባቢ ሰዎች ከቀያቸው ተፈናቅለዋል። አንተ እንዳልከው በሞርታር እና በዙ 23 ድብደባ አካሂዷል ወደዛ መግባቱ ፊት እና በእነዚህ ቦታዎች ላይ ማለትም በአፋር ክልል ዞን 2 በተባለው መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች ናቸው እና ወሰን ተሻግሮ ነው እንግዲህ በርጥሶ ነው እንደሚታወቀው። ከዚህ በፊት የዛሬ ማለት በህወሓትና ፌደራል መንግስት ግጭት ማለት በጦርነት ወቅት በነበሩበት ጊዜ ጀምሮ አፋር ክልል ዘልቆ በመግባት ብዙ ጉዳት አድርሷል። ብዙ ሰላማዊ ሰው እንትኖችን ላይ ጥቃት ፈጽሟል። ብዙ ሰዎችም ተገለዋል። የስደተኞች መጠለያ ሳይቀር ላይ በከባድ መሳሪያ ጥቃት አድርሶ ብዙ ሰዎች አቅመ ደካሞችን፣ ሴቶችን፣ ህፃናትን ሁሉ ላይ ጉዳት አድርሷል እና የአፋር ኃይሎች በዛን ጊዜ እንደገና ተደራጅቶ መልሶ ማጥቃት በማድረግ ነው ህወሓትን ከክልላቸው ማስወጣት የቻሉት ማለት ነው። አሁንም እንግዲህ ጊዜ ጠብቆ እንደገና ወደዛ ክልሉ መግባቱን ነው የተናገሩት። በእርግጥ ህወሓት አልገባንም ምንም የተባለው ነገር ሐሰት ነው። ጊዜያዊ መስተዳድሩ እንደዛ ብሎ ቢልም የአፋር ክልል መስተዳድር እኮ ተናግሯል። እንዴ ያልተፈጸመበትን ጥቃት ተፈጸመ ቢል አልችልም። በመጀመሪያ ደረጃ የወጡ ቪዲዮዎችም አሉ እና የአፋር ሽማግሌዎች እንደውም እንዲመለሱ ቢማጸኗቸው ያንን ጥሰው ነው እስከ 15 ኪሎ ሜትር ነው ዘልቀው የገቡት እንግዲህ እና ህወሓት እኮ የመጀመሪያው አይደለም። ህወሓት መቼም አይኑን በጨው የሚያጥብ አጥቦ የሚናገር እውነቱን ሐሰት ብሎ የሚያቀርብ እንትን ነው። ስለዚህ ምንም የሚገርም ነገር አይደለም። እንግዲህ አሁን ቲፒኤልኤፍ ግልጽ ጥቃት ጀምሮ ወደ ጦርነት ገብቷል ብለህ የምትልበት ሁኔታ ሆኗል ማለት ነው። አሁን የፌደራል መንግስት መከላከያ ኃይል በእርግጥ ህወሓት እያደረገ ላለው እንቅስቃሴ ወዲያው ምላሽ አልሰጠም። ምክንያቱም
እንደገና በእሳት ላይ እሳት መለኮስ ነው የሚሆነው። አሁንም ወደ ጦርነት እንግዲህ የሚያስገቡ ነገሮች ናቸው በህወሓት ላይ በግልጽ ታዩ ያሉት። እንደሚታወቀው የፕሪቶሪያ ስምምነት ጥቅምት 23 2015 ዓ.ም በህወሓትና በመከላከያ ማለት በመንግስት በፌደራል መንግስት መካከል ተካሂዶ የተኩስ አቁም በማድረግ የህወሓት አመራር ማለት ህወሓት ለፌደራል መንግስቱን ታዛዥ ማለት እንዲቀበል የሚል እንደገናም ደግሞ ዲዲአር ማለት ዲስአርምመንት ኦፍ ዲሞቢላይዜሽን እንደ ሪኢንቴግሬሽን ማለት መሳሪያ እንዲፈቱ እና ወደ ሰላማዊ ሰው ማህበረሰብ እንዲቀላቀሉ የሚል ነው። ይሄን ሁሉ እንግዲህ ያፈረሰው በጣም ነው የሚያሳዝነው። ቲፒኤልኤፍ ከጦርነት አባዜ እንግዲህ ጦርነት እንትኑ ምንድነው አጋንንቱ ብለው ሊለቀው የሚችል ድርጅት አይደለም። ኦልሞስት ላለፉት አመታት ብቻም ሳይሆን በታሪክ ወደ 50 አመታት ያክል በጦርነት የኖረ ድርጅት ነው። ምናልባት አረፈ ከተባለ መሀል ላይ ስልጣን በያዘበት ጊዜ ነው። እሱንም ስልጣን ስለያዘ እንጂ ህወሓትን ከጦርነትና ከጠብጫሪነት የሚለየው እንደሌለ ነው የምትመለከተው ባጭሩ። በዚህ ጦርነት በዚህ አሁን እንግዲህ አፋር ላይ የመልሶ ማጥቃት እነሱም ማድረግ ጀምረዋል። አፋሮች ደግሞ ራሳቸውን በመከላከል በጣም የተካኑ ናቸው። አፋሮች ናቸው አይመስለኝም። ቲዲኤፍ እና ቲፒኤፍ የሚባለው ግሩፕ ነው አሁን ጦርነት ላይ ያለው። የጊዜያዊ አስተዳደሩ አንዱ ክስ ከኛ ውስጥ የወጡ ሰዎች እናንተ ጋር መሬት በመስጠት የትግራይን ሰላም ለማደፍረስ አስተዋጽኦ አድርጋችኋል። የፌደራል መንግስት እነዛን ሰፖርት እያደረገ ነው ብሎ ከሚል ነው መጀመሪያም ሲናገሩ አው ዳርዳር ሲሉ ነበር። የዘፈን ዳርዳር አይነት ነገር ነው። ህወሓት የሆነ እንትን ለማድረስ ጀምር ክስ ይጀምራል በኔቸሩ ማለት ነው። ባይስ ኔቸር የሆነ ክስ ይጀምርና ከዛ በኋላ ያው አንተ መጮህ የሚገባን ጩኸትን ይቀማና ከዛ የሚፈልገውን ያደርጋል። አሁን የፕሪቶሪያ ስምምነት በ2015 ከተካሄደ በኋላ ቅድም እንደ አልኩት ዲዲአር የመሳሰሉት ተኩስ ማለት ትጥቅ መፍታት ትጥቅ ፈቶ ወደ ሰላማዊ ህብረተሰብ እንዲቀላቀሉ ማድረግ እና በዛው ካሳ ተሰጥቷቸው የአገልግሎት ምናምን እንግዲህ ከዚህ በፊት ወታደሩም አሁን ባለፈው ጊዜ እዚህ ቦታ ላይ አንስተናል። ሰላማዊ ሰልፍ የደሞዝ ጭማሪ እና አንዳንድ ጥቅማ ጥቅሞች መሬት ምናምን ይሰጣቸዋል ተብሎ ቃል ተገብቶላቸው ከዛ በወቅቱ ባለመሰጠቱ የህወሓት ማለት ወታደሮች ተቃውሞ ጀነራል ታደሰ ወረደ ቢሮ ድረስ ሄደው ተቃውሞ ማቅረባቸው ይታወሳል። እና ማምሻውን ነው መተው በዛን ጊዜ ታደሰ ወረደ አልነበረ ማምሻውን መተው በጣም በቁጣ የተሞሉ ወታደሮች ነበሩ ጥያቄ ያቀረቡት። ማምሻውን መጥቶ ነው ወደ ማለት የጠየቁት ጥያቄን መጀመሪያው ቦታውን እንደሚሰጣቸው ቃል ገብቶላቸው ያንን ፈጽሞላቸዋል መሰለኝ። እንግዲህ ሌላው የገንዘብ ጥያቄ ነው፣ የደሞዝ ጥያቄ ወይም ጭማሪ ነው። እነዚህ ነገሮች ባሉበት ሁኔታ እንግዲህ አሁንም የትኩረት አቅጣጫን ለመሳብ የተለያዩ መንገዶች ይጠቀማል። እንግዲህ ቲፒኤልኤፍ የፕሪቶሪያን ስምምነት እንደገና በመጣስ አስብ እንግዲህ ትግራይ የሚነሳው የፕሪቶሪያ ስምምነት ተጣሰ የሚል ነው። አንድ ከዚህ ጋር ተያይዞ የሚነሳ ጥያቄ ደግሞ አስተውያለሁ። መች ተከብሮ ያቅና ነው የፕሪቶሪያው ስምምነት አሁን ተጣሰ የሚባለው የሚል ሌላ አይነት እይታ ያላቸው ሰዎች ደግሞ አሉ ብዬ ነው። እና አሁን ተጣሰ ሲባል እስከዛሬ ተከብሮ የቆየ እያስመሰሉት እንዳይሆን። ትክክል። የፕሪቶሪያው ስምምነት በሪላቲቭሊ ወይም አንጻራዊነት ቢያንስ በክልሉ ውስጥ ሙሉ በሙሉ ባይሆንም የሆነ የተረጋጋ ነገር ፈጥሯል። ግልጽ የሆኑ ጦርነቶች የሉም። አንዳንድ በክልሉ ውስጥ በእርግጥ ሙሉ በሙሉ ሰላምና መረጋጋት አልነበረም። በዚህ ከፕሪቶሪያ ስምምነት በኋላ ቢሆንም ግን የከፋ ነገር አልነበረም። ቢሆንም የጦርነቱ ደመና ውስጥ አልነበረችም ክልሉ የትግራይ ክልል ገባ። ህዝቡ ወጥቶ ይገባል ምናምን ሌሎች እንቅስቃሴዎች የንግድ እንቅስቃሴዎችም ሌሎች አክቲቪቲዎች ነበሩ። አሁን እኮ ግልጽ የሆነ ጦርነት ካለ እኮ ኤቭሪቲንግ ነው የሚቆመው እኮ። የሚያደርሰው የሰብአዊ ቀውስና የቁሳዊ ውድመት እንዳለ ሆኖ ሌሎች ሰላማዊ እንቅስቃሴዎች ሁሉ ይታገታሉ፣ ይቆማሉ ማለት ነው። አሁን ህወሓት ተመልሶ እንደገና ወደ ጦርነት ከዚህ ከፌደራል መንግስቱና ህወሓት ጦርነት ውስጥ ቢገቡ
ምን አይነት ፊቸር ይኖረዋል ትግራይ ክልል? አሁን በዛ በጦርነት የወደመ አገር ገና ሪቫይቫል ሙሉ በሙሉ ሳያደርግ ገና ወደ ማገገም ሳይደርስ የተለያዩ መሰረተ ልማቶችን ወድሞ እንደ ኤርፖርት፣ የአክሱም ኤርፖርት፣ በተለያዩ የትግራይ ክልል የነበሩ ኢንዱስትሪዎች ሁሉ በፌዴራል መንግስት ሳይሆን በብዛት የወደሙት በኤርትራ መንግስት ነው። በሻዕቢያ ነው ያወደማቸው። አንዳንዶቹን አውድሟል። አንዳንዶቹን እንትናቸውን ፕላንት እንትናቸውን ማሽናቸውን ነቅሎ ወስዷል። እነመረድ የመሳሰሉት ብዙ ፋብሪካዎች እኮ በሻዕቢያ ተዘርፈዋል። ትላልቅ ትራኮች ሁሉ ተወስደዋል። ከብቶቻቸውን ሳይቀር ሁሉ ዘርፎባቸዋል። ሻዕቢያ ወያኔ ነው በትግራይ ህዝብ ማለት ነው። እና ጄኖሳይድ ፈጽሟል። እንግዲህ ይህን ሁሉ የፈጸመ እንትን ነው ዛሬ እንደገና በአዲስ መልክ ጽምዶ ምናምን እያሉ ለመገናኘት የሚፈልጉት። አሁን እዚህ ጋር የምትመለከተው አሁን ካልከኝ አንጻር ትግራይ ሰላም ሆኖ መቼ ያውቃል? እንደዛ ብሎ ማለት ይቻላል ወይ? ማለት ሰላም ሆኖ መቼ ያውቃል ሳይሆን ስምምነቱ መቼ ተከብሮ ያውቃል? አሁን ስምምነቱ ላይ ከተቀመጡት ነገሮች መካከል በጣም ከፍተኛ ትኩረት ስበው የነበሩት አንዱ ቅድም አንተ ስትለው እንደነበረው ታጣቂዎቹን ዲሳርም የማድረግ ነው። የዲዲአር ጉዳይ አለ፣ የተፈናቃዮች መመለስ አለ። እነዚህ አልተተገበሩም ማለት የፕሪቶሪያ ስምምነትም ተሸራርፏል፣ ሙሉ በሙሉ አልተተገበረም ማለት ነው። ትክክል። ኦኬ ኢትስ ጉድ። አሁን ደግሞ ሙሉ ያኛው በከፊል ነበረ፣ አሁን ሙሉ በሙሉ ወደ ሙሉ በሙሉ ሆነ። 50% ነበረ የፕሪቶሪያ ስምምነት የተጣሰው፣ አሁን ደግሞ ወደ 100% ሆኗል። ጦርነት ሲገቡ ምንድነው የሚሆነው? በቃ የፕሪቶሪያ ስምምነት ካንስል አደረጉት ማለት እኮ ነው። አይታል። ያው ህወሓት እንግዲህ ለመርህና ለፕሪንሲፕል የማይገዛ እዚህ ጋር ተስማምቶ እዛ ጋር የሚያፈርስ ድርጅት ነው። from the beginning TPLF አጠቃላይ የፖለቲካ ቁመናውንም ስትመለከተው ሲጀመር ሲጠነሰስም TPLF ራሱና ራሱ ያለውን ካልሆነ በስተቀር በሌላ ወንገን የሚመጣን ድርድርም ሆነ ስምምነት ለጊዜው ጊዜ ታይም መግዣ ነው። ህወሓት እንደዛ እኮ ነው። ሁሉ 19 ታሪኩም የሚያስረዳው እንደዛ ነው። ከሱ ጋር እንደ ትግል እንቅስቃሴ ሲያደርግ የነበሩ ኃይሎችን ብዙ ጊዜ ተደጋግሞ የተነገረ ነው። አቃላለ በሌሊት ነው የተገደሏቸው። እነዛም ለትግራይ ነፃነት የሚታገሉ ናቸው። ስማቸው ጠፋብኝ። ታዋቂ ናቸው። በታሪክ የሰራ በጣም ምልህ ትልቅ ትሪዝን ትልቅ ክደት የፈጸመ እንትን ነው። ብዙ ጊዜ ክደት በመፈጸም ሪኮርድ ያለው ድርጅት እኮ በሰሜን ዕዝ ላይ የፈጸመው ክደት የመጨረሻው የቅርብ ጊዜዋ ነች። ከዛ በፊት ብዙ በራሱ ወገኖች ላይ ለትግራይ ነፃነት የሚታገሉ ኃይሎች ላይ እኮ ክደት ፈጽሟል። በያፓ ላይ ክደት ፈጽሟል። በነኢዲዩ በተለያዩ እንትኖች ላይ ህብረት መፍጠር ብሎ ሲመቸው ያጠፋቸዋል። እንደዚህ አይነት ምልህ አንድ ራሷን ዝርያ የምትበላ እንስሳ ምንድን ነች? ትራለጅት ጅብ ይበላል ላይ ግዛት ትሎች አሉ ራሳቸውን ዝርያ የሚበሉት የሚያጠፉ ማለት ነው። እና TPLF የፕሪቶሪያ ስምምነት የተስማማበት ምክንያት በጦርነቱ ሙሉ በሙሉ ስለተሸነፈ ነው። እንኳን ፕሪቶሪያ አይደለም እዚህ አዲስ አበባ እዚህ ወሎ ድረስ መጥቶ ማይደራደር ነበር። እንኳን ደቡብ አፍሪካ ፕሪቶሪያ ድረስ ሄዶ ሊደራደር ግን በዛን ጊዜ ዱላው በቃ አልቻለውም። ከአቅሙ በላይ ሆነበት። ጦርነቱ እንደምታውቀው መከላከያው ብቻ አይደለም የኢትዮጵያም ሕዝብ ሆ ብሎ ምክንያቱም እንግዲህ አንድ ሀገር ሰዎች ማለት የእርስ በርስ ጦርነት ወይም ሲቪል ዋር ነው። የኢትዮጵያ ሕዝብ ሆ ብሎ የወጣበት ወጣቱ እንዳለ የዘመተበት ነው የምታስታውስ ከሆነ። ስለዚህ በህዝብ ኃይልም በወታደራዊ ብቃትም በመሳሪያም በተለያዩ ነገሮችም የመከላከያ ኃይሉ ከህወሓት የበለጠ ነው። መከላከያ ኃይሉ ብቻም ሳይሆን ፋኖም በእልህ ስለነበረ ፋኖም በዛን ጊዜ እንደዛሬው አድርገውና አብረው ነበር የሚዋጉት ከመከላከያ እንደዛሬ አድርገው መቼም ዛሬ ከነሱ ጋር ይሁን ከማን ጋር ይሁን እንግዲህ አልታወቅም። ወደ ሻዕቢያ አንድ የሚነሳ ጥያቄ እንደውም እሱ ነው። በተለያዩ አጋጣሚዎች የፋኖ አመራሮች ከህወሓት ጋር አብሮ ስለመስራት ይናገሩ ነበረ። ስትራቴጂክ አጋራቸው ሊሆን እንደሚችል ወደ እነሱ ጨክነው መተኮስ እንደሚከብዳቸው አሁን ማርሸት ፀሐዩ የሚባል ልጅ ቢመጣብን እንኳን አንተኩስበትም ይል ነበረ። እነ ብርጋዴር ጀነራል ተፈራ ማሞ ከዚህ በኋላ መንግስት ህወሓትን የሚወጋው እኛ ከሌለን ብቻ ነው፣ እኛ እያለን ይህንን ሊያደርግ አይችልም የሚሉ ንግግሮችን ይናገሩ ነበረ። አሁን አፋር ክልል
ውስጥ ገብቷል ሲባል የህወሓት ሰራዊት ወዲያው ሰው ሁሉ አይምሮ ውስጥ የመጣው ወደ ወልቃይትም ሊመጡ ይችላሉ የሚል ነው። ትላንትና እንደውም ኮሎኔል ደመቀ ዘውዱ የተከዜ ዘብ ለዚህ ዝግጁ ነው፣ ሊመጣ እንደሚችል እናውቃለን፣ ለዚህ ዝግጁ ነው ብለው ምላሽ ሰጥተዋል። አሁን ህወሓት ወደ አፋር ያደረገውን ወሰን የአስተዳደር ወሰን አልፎ መግባት ወደ ወልቃይትም ካደረገው ከዚህ በፊት የነበረው ቁርሾ ተመልሶ ይመጣል በአማራና በትግራይ ክልል መካከል ማለት ነው። ላይፈጠር ይችላል በሚል ኢንቴንሽን ከህወሓት ጋር አንዋጋም ይሉ የነበሩት የፋኖ አመራሮች ይሄ የህወሓት አዲሱ እንቅስቃሴ ወደ ወልቃይት ቢመጣ በዛኛው ቃላቸው ጸንተው ይቆማሉ ወይስ ከህወሓት ጋር አብሮ ይሰራሉ የሚል ጥያቄ ነው። እሺ ጥሩ ማርሸትም አልከው ማስረስ ወይ ዘመነም ብትለው መልህ ግለሰቦቹ ሳይሆን የፖለቲካ አስተሳሰባቸው ወይም የሚከተሉት ርዕዮተ ዓለም በለው ሌላም ያላቸው እይታ አሁን ካሉበት ከዚህ ከፋኖ አደረጃጀት እና እንደገና ጠላት ብለው የፈረጁትን ኃይል ህወሓት ማለት ጠላት ነው። ጠላት የሚባለው በመከላከያ ኃይሉ ላይ ያደረሰው በጥቅምት 24 2013 ያደረሰው ጥቃት ነው። በተኙበት ያን ሁሉ ጭፍጨፋ አካሄደ ነው። ይሄ ማለት የውጭ ሀገር ጠላት ሳይሆን ሀገር ውስጥ ባለ ወገን እንግዲህ ከባድ የደረሰው ጥቃት ነው እና ለጦርነቱ መንስኤ የሚሆነው ይሄ ነው። እንግዲህ ታሪክ የማይረሳው ታሪክ ዛሬ 100 ዓመትን ሊዘገብ የሚችል ነገር ነው የፈጸሙት ጥቃት። እነሱም በእርግጥ ምንትንም ሰሜን ያለው መከላከያ ከደመሰስን በቃ አጠቃላይ በማዕከላዊ ደረጃ የመከላከያ ኃይሉ ስለሚመናመን ተመልሰን እንደገና ኢትዮጵያን የማገዛትና ማስተዳደር አክሰሱ ኦፖርቹኒቲ ይኖረናል በሚል ቀቢጸ ተስፋ ነው እንደዛ ያሰቡት። ይሄ ግን የማይረባ የጦር ስልት ነው የተጠቀሙት። አሁን እነዚህ የአማራ ፋኖች ከነዚህ ጋር በእነሱ ላይ አንተኩስ ምን አንልም። ተመልከት እንግዲህ ምን አይነት ወዳጅነት ነው የምትለው አንተ? ምን አይነት የጦር ህብረት ነው የምትለው? የጠላት ወዳጅ ነው አስከድም። እንደዛም እኮ ቢሆን የጠላት በሚለው አስከድም እኮ ምክንያቱም ቲፒኤልኤፍን አምነ ወዳጅ ልታደርገው የምትችል አይደለም። ታይም መግዣ ነው እኮ። አሁን እኮ ለምሳሌ ፕሮግረስ አድርጎ ያሰበ ሁሉ አፋርን ይዞ እንደገና አማራ ክልል የመቆጣጠር ሁሉ ቢኖር ፋኖን ማስለምሱ ያጠፋዋል። እርስ በርስ የሚጠፋፉ ኃይሎች ናቸው እኮ እንደገና የመወዳጀትና በጋራ አንድ ወታደራዊ ኃይል መፍጠር ፍላጎት የሚያሳዩት እና ጀነራል እንትና የምትለው እንግዲህ እድሜ ማስተምረው ጀነራል ማለት ነው። ተፈራ እድሜ እኮ ትልቁ ነገር ሊያስተምር የሚገባው ነገር ነው። እነዚህ ወጣቶች ናቸው። የሰውዬ ግን ትልቅ ሰው ነው። more than 60 years። ስለዚህ ይሄ ሰውዬ አሁን ከወጣቶች ጋር ሽሮ ጉድ የሚልበት ሁኔታ መች ነው መስከን የሚችለው ማለት ነው። ጀነራል ተፈራ በዚህ እድሜው መስከን ካልቻለ የህልውና ጉዳይ እድሜ ያገድበው ተቃውሞ ማቅረብ ይችላል። ግን ምናልባት አሁን እሱ የሚሄድበት አካሄድ በጣም ነውረኝነት የተሞላበት ሁኔታ ነው የምትመለከተው። የአማራ ህዝብ ጥያቄ የለም እያልኩ አይደለም። ጥያቄዎች ይኖራሉ፣ ሞልተዋል። ግን አሁን የሰውዬ ከነሱ ጋር በዚህ አይነት ሁኔታ ጥያቄያቸው ፈር እስኪለቅ ድረስ መጠየቅ በዚህ አይነት ሁኔታ በጣም በዛ ላይ ደግሞ የአማራ ህዝብ የተማረ ህዝቡ መሰረታዊ የሆኑ እንቅስቃሴዎች ትምህርት ቤቶች ተዘግተው ኖርማሊ ክልሉ ኢኮኖሚ ያሽቆለቆለ ተመልከተ። ብዙ ማህበራዊና ኢኮኖሚያዊ ሁኔታዎች የተናጉ ባሉበት ሁኔታ ለሚዋጉለት ህዝብ እንዋጋለታለን፣ ነፃ እናውጣዋለን ከጭቆና ከምናምን ወዘተርፈ ብለው የሚሉት ህዝብ እየተጎዳ ያለ እንደገና በዛ ጉዳቱ ላይ እየጨመሩለት ነው። አትሊስት እንዋጋለታለን ለምትለው ህዝብ እኮ ነው አይደል? ለማን ነው ታዲያ የምትዋጋው? ቲፒኤልኤፍ እዋጋለታለሁ የሚለውን ህዝብ ትግራይን ህዝብ ነው 50 ዓመት ሙሉ ዱቄት ያደረገው ማለት ነው። ማለት በኢኮኖሚ እንግዲህ ትግራይ ህዝብ ብዙ ተብሏል። ስለ ትግራይ ያለባቸው የኢኮኖሚና የኋላ ቀርነት ሁኔታ ራሳቸው ናቸው ሲበሉና ሲጠጡ የነበሩ እንደ አያጅቦ እንደበላ ወሩጥ የሚል የድሮ ተረት አለ። እንደዛም ማለት ነው። ስለዚህ የእነዚህ ፋኖ አመራሮችም አሁን የፈጠሩት ከቲፒኤልኤፍ ጋር እና ከሻዕቢያ ጋር የፈጠሩት ዝምድና በጭራሽ ምናልባት በየትኛው ኃይል በየትኛው የህዝብ ድጋፍ ሊያስጣቸው እንደሚችል አይዶን ነው። ምክንያቱም ይሄ የከሰረ ፖለቲካ አስተሳሰብ ነው። እዚህ ጋር እንትና ያነሳውን እንጥቀስ። ጌታቸው ረዳ
በኋላ በሚቀጥለው ክፍል ስለ ብርሃኑ ጁላ ማርሻል ብርሃኑ ጁላ በዚህ በሰጡት እንትን ላይ እናነሳው ይሆናል። ሜጀር ጀነራል ፍስሐ ኪዳኑ ፍስሐ ማንጁር ነው የሚባለው ማንጁስ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ነው የሚባለው እሱ ቅጽል ስም አላቸው አብዛኞቹ የበረሃ ስም በረሃ ላይ ያሉ እነ ላውንቸር እነ ምናምን የሚባሉ እነ ኳታር ቲፒ ወያኔ የዛኔ በጫካ ያለ የመሰጠቻቸው ስም ነው። ጀነራል ምግበንም በኋላ የምናነሳው ይሆናል ለብቻው ምግበ ኃይሌ እሱም አደገኛ ነውጠኛ የሆነ በአሁኑ ሰዓት ትልቅ አክተር እሱ ነው። እነዚህ ጀነራሎች እንግዲህ ጌታቸው ሁለቱ ነው የጠቀሰው። በእርግጥ እኔ ጀነራል ምግበን አብሬ ነው ያስገባሁት። በዚህ አፋር ላይ በተካሄደው ጥቃት የነዚህ ሚና ጌታቸው ያውቃቸዋል። እንግዲህ ጌታቸው በደንብ ነው የሚያውቃቸው። ደግነቱ እግዚአብሔር እኮ ኢትዮጵያን ሲረዳት ጌታቸውን አስቀድሞ አወጣው አይደል እንዴ? ሳይደግስ አይጣላም። ተመልከት፣ ጌታቸውን አመጣው። እነዚህ ጀነራሎች ጌታቸው ያወርዳቸው ናቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ባለበት ሰዓት ያወርዳቸው ናቸው። በምን በፖለቲካ አመለካከታቸው ፈላጭ ቆራጭ ነበሩ። በቃ አካሄዳቸውን አይተው አውርዷቸዋል። እንደገና እነዚህ ሰዎች መወርዳቸው ነው አሁን እንግዲህ ጌታቸውን ከቦታው እንዲነሳ ያደረገው። ገብቷል። ከባድ ሰዎች ናቸው እነ ጀነራል ፍስሐ ኪዳኑና ጀነራል ዮሐንስ የሚባሉት እነሱም በማውረዱ ምክንያቱም ጌታቸው የወሰደው እርምጃ ትክክል ነው፣ ግን የኃይሉ ያለው የኃይል አስተላለፍ የነዛ ምን ሆኗል? ኦሬዲ ቤዝ አላቸው፣ ምን አላቸው፣ በትግራይ ሰራዊት ውስጥም ተቀባይነት አላቸው። የጌታቸው ኃይል የተጠናከረ ቢሆን ከነሱ የፈረጠመ ቢሆን ኖሮ እነዚህን ጀነራሎች ከጨዋታ ውጭ ያደርጋቸው ነበር። ግን የነሱ ኃይል ሚዛን በልጦ እነ ምግበ ጌታቸው ራሱ አባረው ያው እዚሁ ነው ያለው ጠቅላይ ሚኒስትሩ። የፌዴራል መንግስቱን ዝምታ ግን እንዴት አየኸው? ምንም አይነት ሀሳብ እስካሁን አልተሰጠም ከፌዴራል መንግስት በኩል። እስከ መቼ ነው ዝምታው? በፌዴራል መንግስት አሁን እኮ ጦርነት ሲነሳ ወደ ጦርነት የምትገባ ከሆነ እንግዲህ አስብ እስኪ በትግራይ አሁን ዝምታው ስልህ ተኩስ አልተኮሰም ሳይሆን ተመልከት፣ ጦርነት ዝም ብሎ ለኩሰ የምትመጣው ነገር አይደለም። እኔ ሚስሊድ አታድርጋቸው ተመልካቾችን። እኔ ጦርነት ይክፈት እያልኩኝ አይደለም። አገር ውስጥ እየተደረገ ያለ ጉዳይ ነው። አፋር ክልል ውስጥ ዘልቆ ነው የገባው። አትሊስት እንዲህ አይነት ጉዳዮች አሉ፣ እረፉ፣ ተጠንቀቁ ማለት አይገባውም ነበር ፌዴራል መንግስት? ትክክል። መግለጫ ሰጥቷል እኮ አሁን በአፋሩ ጉዳይ አላወጣም እንዴ? ምንም በዝምታ ላይ ነው። ምንም ነገር ኦኬ። የአፋር ክልል ነው መግለጫ የሰጠው። ኦኬ፣ አፋር ክልል ነው። ኦኬ፣ ትክክል። መግለጫ መስጠት አለበት ፌዴራል መንግስት በአፋር ክልል ውስጥ ዘልቆ በመግባቱ ህወሓት አትሊስት መግለጫ ሊሰጥ ይገባል። እንግዲህ መከላከያው ቢያንስ እና አንደኛ አፋር ክልል በተደጋጋሚ ጥቃት የደረሰበት ከዚህ በፊትም የዛሬ 3 ዓመት እንደዚሁ ህወሓት አንደኛ እንግዲህ የሷ ስትራቴጂ አፋርን በዛ ቆርጣ ከዛ ጅቡቲ ወደብ ላይ ከታርጋ ከኢትዮጵያ ዋናው የኢምፖርት ኤክስፖርት እና ወደቡን ጅቡቲ ነው ጉሮሮ ላይ ቆመች ማለት ነው። ኢትዮጵያ ከዛ በኋላ ወደ ሀገር ውስጥ የሚገባ ነገር ከሌለ ወደ ውጭ የሚወጣ ነገር ከሌለ ከባድ ነው። ይሄ ነበር ያሰበችው። አፋርን ክሮስ አድርገው ሲሄዱ ጅቡቲ ነው የሚያገኙት። በቃ ይሄ ነው ስትራቴጂያቸው። ተንኮል ስትራቴጂ የተካኑበት ነው። አሁን ይሄንን ስትራቴጂያቸውን እንግዲህ የተረዳው የአፋር ህዝብ በጣም ዳር ሄሮ በጣም የበረሃ አናብስቶች ናቸው። በጣም ዛኔም እኛ ጋዜጣ ነበር የምናዘጋጅ የነበረው መጽሔት ማለት ጽፈን ነበር። ብዙ የተወሰኑ እንትኖችንም ከዛ ክልሉ ተወላጆችን ለማነጋገር ሞክረን ነበር። ከባድ ነው። በቪዲዮ የሚታይ ነገር ተሳስበዋል። ጦርነቱ ምን ያህል አደገኛ እንደነበረ ብዙ የህወሓት ወታደሮች ተገድለዋል። በጣም ከባድ ጦርነት ነበር። ምክንያቱም በሌ ነበር የተነሱት ወጣቶች፣ የአፋር ወጣቶች ክልላቸው ዘልቆ ገብቶ ያን ሁሉ ውድመት ሲያደርስባቸው በጣም እስከ መጠለያ ድረስ ሰዎች ሲገደሉ መጠለያ ካምፕ ውስጥ ያሉ ሰዎች ሁሉ ሲሉ እንግዲህ ምን ያክል የከፋ ጥቃት እንደነበረ የሚታወቅ ነው። እና ባጭሩ የህወሓት አሁን በአፋር ክልል ላይ ያካሄዱ የጀመረው እንትን አሁንም ዞሮ ሌላ ነገር አይደለም። አሁንም ሄዶ አፋርን መስተብሮ ከሄደ
ጅቡቲ ነው ያገኛት። ጅቡቲ ሄዶ ቆርጠዋል። ከኢትዮጵያ ጋር ያለውን ግንኙነት ይዘጋዋል። ከዛ በኋላ ኢትዮጵያ በጅቡቲ ወደብ ላይ ያላትን እንቅስቃሴ ከቆረጠ ምን ያክል አደጋ እንደሆነ እንግዲህ ግልጽ ነው። ምክንያቱም በአሁኑ ሰዓት ጅቡቲ ነው ዋነኛ የኢትዮጵያ ወደብ ማዕከል እና ይሄ ነው ዓላማቸው። የዛን ጊዜ የነበራቸውን ዓላማ ስለከሸፈ አሁን ጊዜ ጠብቀው ጊዜ ገዝተው እነሱ የፕሪቶሪያ ስምምነት ምናምን ፕሪቶሪያ ወያኔ ምንም ምድራዊ ህግ አይገዛውም። ምድራዊ ህግ ብታጸድቅ አቅሙ ከደከመ ጊዜ ለመግዣ ይደራደራል፣ ይፈርምልሃል። ታስል ቲፒኤልኤፍ እንደዚህ ነው። ደርግ መገርም እኮ ነው። ደርግ እኮ ተደራድሮታል እኮ ስንት ወታደሮችን እኮ በጣም በሚገርም ሁኔታ እኮ ጭካኔ በተሞላበት ደብድቧል እኮ ቀጥቅጧል። እንደራደር ብሎ የሄዱትን የጦር መሪዎች እኮ አዛዦች እኮ ራቁታቸውን አንተን አድርጎ እኮ ገርፏል እኮ ጫካ ውስጥ። ይሄ እኮ በደርግ ወታደሮችን ጠይቃቸው ቀድሞ ወታደር የሚያውቁ እንትኖች ይናገራሉ። ለመደራደር 81 ዓመተ ምህረት ወደ ሽሬ ነው ወደ ምናምን አካባቢ ሄዱ። ኑ ላኩ አሏቸው። 50 አለቃ እንትና ነው በደንብ የሚያውቁ ይሄን ታሪክ አማረ በደንብ ያውቀዋል። እና አሁን ሄዱና ከዛ በኋላ እሺ ለመደራደር ወደ 10 የሚሆኑ ጀነራሎች ሁሉ አሉበት። ልብሳቸውን አስወለቃቸው፣ ከቧቸው። በቃ እናንተ አደረብ የምታሰቃዩን ብሎ እንደዚህ የሚያደርግ ድርጅት እንደራደር ብሎ ጠርቶ ህወሓት ብዙ ጉድ ያለው ድርጅት እኮ ነው። የሐውዜ ታሪክ ማንም ያውቀዋል መቼም። ሐውዜን እንደገና እዚህ ማለት ብዙ የተነገረለት ነው። ሐውዜን በሞኝነት ደርግ ነው የደበደበው። በርግጥ ግን ሆን ተብሎ እንዲመታ ተደርጎ ነው ህወሓት ታይቷል ተብሎ በሐውዜን ገባ። በራሳቸው ዜጋ የራሳቸውን የትግራይን ህዝብ ሁሉ የሚያስጨፈጭፉ ሰዎች ናቸው። እና የህወሓትን ኃጢአት ይሄ ነው 1 2 3 ብለን የምትቆጥሩ አይደለም፣ ብዙ ነው። ስለዚህ ምንድነው አሁን ለኢትዮጵያ እውነት ይሄ ኃይል ለትግራይም የሚበጅ አይደለም። እንግዲህ ምልህ ከትግራይ ላይ ሊነቀል የማይችል ጋንግሪን በለው አይ ዶንት ኖ። አሁን የትግራይ ህዝብ ምልህ በቃኝ ብሎ አሁን የአድግራት ህዝብ ጀምሯል። በጦርነት የአድግራት ህዝብ በቃኝ በቃ የአድግራት ህዝብ ያውቃቸዋል። ሌላው የክልሉ ዞኖች ያየ መከፋፈል አለ እርስ በርስ። እዛ አሁን ከመቀሌ ወደዚህ ያለው ኃይል ከመቀሌ ወደዛ ያለው ይለያል። አድዋ ያለው ሽሬ ያለው አክሱም ሌሎች ቦታ ያለው በአመለካከትም አሁን አምሳሌ አብዛኛው የህወሓት ደጋፊ ነው አድዋ ያለው መሰለኝ። አክሱምም ያለው የነስባት ዳይናስቲ እዛ ዋናው ሴንተራቸው አይደል ነው ተደሩበት የነመለስ። በጣም የሚገርም እኮ ምክር ቤት ሁሉ በአክስት ልጅ በአጎት ልጅ በአማች በምናምን በዛ በቃ በተያዘ ነው እኮ አዝግቡ ማላቸው። ቀበሌ ወረዳና ክፍለ ከተማ እዛ ያሉ ቦታዎች ሁሉ በየነሱ የሚያምኑትን ሰው ነው እንጂ በዚህ በእንትን የለም። ቲፒኤልኤፍ ዳይናስቲ እኮ በኢትዮጵያ ውስጥ እኮ መነቀል ያለበት እንትን እኮ ነው። ግን እንግዲህ አሁን ደግሞ እንደገና ሌላው ነገር ደግሞ አሁን ከሻቢያ ጋር ጽምዶ በሚል ጽምዶ ምን ነበር አማርኛው? መጣመር እንደዚህ ሊሆን ይችላል። ሻቢያ ጄኖሳይድ አድርጎብናል ካሉት ኃይል ጋር ማለት እነሱ እኮ አሁንም ለሻቢያ እኮ ፍቅር ኖሯቸው መስሎ ነው። እሱማ ስትራቴጂክ ነው፣ ስትራቴጂ ነው እኮ በቃ እቺ ነገር አንቲ ኢትዮጵያ ነው። ሁለቱም እኮ ኢትዮጵያ ጸር ናቸው እኮ ህወሓትም ሻቢያም ኢትዮጵያ የምትባልን ሀገር እንድትበተን ህዝቦቿ በስደት እንዲኖሩ በቃ ያለ መሳቂያና መሳለቂያ እንድንኖር ይሄ ነው በቃ። ሌላ ምንም ዓላማ የላቸውም። ኤኒዌይስ አፋር ክልል ውስጥ እንዲህ ያሉ ነገሮች ተደርጓል። የትግራይ ክልል ጊዜያዊ አስተዳደር ግን አስተባብሏል። ጭራሽ የአፋር ክልልን ነው ሲወቅስ የነበረው። የፌዴራል መንግስቱም እስካሁን ዝምታን ነው የመረጠው። በሚቀጥሉት ጊዜያቶች ምን አይነት ነገሮች ሊከሰቱ ይችላሉ የሚለውን አብረን የምናየው ነው የሚሆነው። በጣም አመሰግናለሁ ጥላ። እሺ ቴንክ ዩ። ውድ ቤተሰቦቻችን እናንተም ከኛ ጋር የነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። የዛሬውን ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። ጥላሁን አክሊሉና ማህደገፋ ነበርን። የትኛውም አይነት ሀሳብና አስተያየት ሲኖራቸው በተለመደው መንገድ በስልክ ቁጥራችን በመደወል ከታች ባለው የሀሳብ መስጫ ሳጥን ላይም ደግሞ በማካፈል አብራችሁ ልትሆኑ ትችላላችሁ። እጅግ አድርገን እናመሰግናችኋለን። ጤና ይስጥልን።